የጊዮርጊስ ስጋና ደምን ከክርስቶስ ስጋና ደም ጋር እኩል አርጋለች የሚል በማስረጃ አውጣ። በጣም ጥሩ። ቆይ ስማኝ፣ እኔ ያልኩትን በማስረጃ ታመጣዋለህ። ስለ ስጋና ደም ጭራሽ አላነሳውም። ኢየሱስ ክርስቶስ ደሙን አፍስሶ ቆይ ልጨርስ። ደሙን አፍስሶ የዋጀውን ቤተክርስቲያን ራስ ሲሉ በክርስቶስ ቦታ ማንን ተክተዋል? ጊዮርጊስን የቤተክርስቲያን ራስ ብለው። እንደገና ደግሞ ደማይታ ሞቶ ማስረጃ አሳያለሁ። አሁን አንተ ለምትወያየው ሙሌ ነው። ሙሌና ቢኒ ሁለታችሁ የተወያዩ ማን ነው? ጆዬ ካምባላ እየገባ ምንም ሐሳብ አይሰጥም እዚህ ጉዳይ ላይ። ኖ ለመጀመሪያ ይኸውልህ ገድለ ጊዮርጊስን አውጣና ገድለ ጊዮርጊስ ላይ ይሄ ቃል አሁን ይኸውልህ ሙሌ ምንም ግዕዝ ባለፈበት አያውቅም። ያገኙት ፈረንጆች አሉ ኦርቶዶክስን ስለና ገድለ የተባለው እናንተ ህሊናችሁን ለገንዘብ የሸጣችሁ ናችሁ። ገድለ ጊዮርጊስን አውጣና የክርስቶስ ስጋና ደም በጊዮርጊስ ተቀይሯል የሚል አውጣና ጆን ሁለትም ማለት ነው። አታጭበርብሩ። ሪከርድ ተደርጓል። ከቅድም ጀምሮ ስትወሸው የነበረው እኔ በውሸት የሚከብር እግዚአብሔር ስለሌለ ለዚህ ነው ያሰተኛው ክርስቶስ አገልጋይ ነው። የተተካውን ላሳየ እናሳየ። በደንብ ስማ። ወደማይታየው ሀገር ውሰደን ተብሎ የሚጸለይበትን እናሳየ። በቃ በሰዓት አድርገው። ቴንክ ዩ። ሰዓት ይያዝል ሙሌ፣ ሰዓት ይያዝለት 5 ደቂቃ። ቢኒ ያው 5 ደቂቃ ሊዝለት ነው። አየህ አንተ ዝም ብለህ ሰማህ የሙሌን ሐሳብ። ሰዓታት በአማርኛ የለም። ቢኒ እኮ ስለማያውቅ እኮ ነው። ሰዓታት በአማርኛ የለውም። ዜማ እኮ ነው። በአማርኛ እንዴት ይኖረዋል? በአማርኛ የለውም ሰዓታት። አንተ በአማርኛና በግዕዝ በጎን ለጎን አትበለኝ። በአማርኛ የለውም ሰዓታት አንደኛ ነገር። ስለዚህ በግዕዙን ተረጉማለን ወይ የሚተረጉም ሰው ታመጣለህ ከፈለክ ማለት ነው። የሚያግዝ ሰው በአማርኛ ግን የለውም። ሚውትን አንሳው። በአማርኛ ግን የለውም ሰዓታት። ቢኒ ሚውትን አንሳው። አይሰማም እኮ በጌታ ፈሪ ሰው ነው ሚውት የሚያደርገው። አላረግንህም። አንተ ራስህ ነው ሚውት ያደርገው። አታደርጉኝ። ሚውት አላደረግንህም። እኔ ሁላችሁ ጴንጤዎች ተሰብስባችሁ በሙግት በሎጂክ ከኔ ጋር ከመወያየት ከፈለጋችሁ አም ሃፒ ጊዜ ሰጣችኋለሁ። አሁን የቅዱስ ጊዮርጊስ ደም ከክርስቶስ ደም እኩል ነው ብላ ቤተክርስቲያን የምታስተምረውን ቅድም ስትቦተልኩ የነበራችሁትን በማስረጃ አምጡ። አምጡ በማስረጃ። የቤተክርስቲያን ራስ ጊዮርጊስ ብላለች ብለናል። እሱን እናሳይህ። የቤተክርስቲያን ራስ ጊዮርጊስ መሆኑን ታውቃለህ? ምን ማለት ነው? የቤተክርስቲያን ራስ ማለት ምን ማለት ነው? አምጣ ገድለ ጊዮርጊስን አምጣ። ገድለ ጊዮርጊስ ያለው ነው። በአማርኛ የሚለውን አምጣ። ግዕዝ አታውቅም። በአማርኛ የሚለውን አምጣ። ቢኒ ቆይ ተረጋጋ። ሙሌ ቪዲዮን ከፍተህ 5 ደቂቃ ስጣለው። በደንብ አድርገህ አሳየው ገድለ ጊዮርጊስን አንብበው። ገድለ ጊዮርጊስን በደንብ ስማኝ። ገድለ ጊዮርጊስን መጽሐፈ ሰዓታት ነው የምናነበው ዛሬ የያዝነው መጽሐፍ። ገድለ ጊዮርጊስን ነው የምታወጣው። ገድለ ጊዮርጊስን አውጣ። ያነብልህ ነው አንተ ሰውዬ። ምን ሆነ? ገድለ ጊዮርጊስ ላይ አይደለም ያለው። ምንድነው? ይኸውልህ ስታጭበረብር አንዴ አንብበው ተያዝክ ዛሬ ማለት ነው። አንዴ አንብበው። ምን ትይዛለህ? አሁን ወደ ሁለተኛው አርዕስት ጥያቄ ልጠይቃችሁ። ኦርቶዶክስ ተዋሕዶ ከክርስቶስ ኢየሱስ የቤዛነት ውጭ ሌላ ቤዛ ረጋ ብለህ ሆነ እንትን በላ ሙሌ ተያዝክ። ምንድነው የምትይዘው? ሰውን ዝም ብላችሁ ታጭበረብራላችሁ። ለዚህ ለምናምን ነገር ምንድነው? ኮይን አውጣው። ያንብብ። በቃ ያንብብ። አንብበው ሙሌ። ያው ቢኒ አንብብ። ስናወራበት ያረፈር ነው። አንብብ፣ በደንብ አንብብ። መገለጥ አለበት። 300 ምናምን ሰው በደንብ ስሙ። አንብበው። ያው ላንብብላችሁ ወይስ ቢኒ ታነበዋለህ? አንብብ። ኧረ አንብብ። አንተ አንብብ። እሺ ቢኒ ሚስማ ለቤተ ክርስቲያን ቅድስት ይኸው እዚህ ጋር የተሰመረውን ላሳያችሁ በእጄ እየነካው ማለት ነው። ይኸው እዚህ ጋር ለቤተ ክርስቲያን ቅድስት ዘኮንከ ርእሳ ይላል። ጊዮርጊስ ወክል ከመ አንበሳ ይላል። ዘዘይ ሰራይ ኃጢአቱ አበሳ ይላል። ስለዚህ ይኸው በግልጽ ለቤተ ክርስቲያን ቅድስት ዘኮንከ ርእሳ፣ ለቅድስት ቤተ ክርስቲያን ራሷ ይሆንክ ጊዮርጊስ ወክል ከመ አንበሳ፣ እንደ አንበሳ ታማኝ ይሆንክ ይላል። ዘዘይ ሰራይ ኃጢአቱ አበሳ ይላል። ኃጢአቴና አበሳዬን የምትደመስስ ይላል
አለቀ በቃ። ይኸው የቤተክርስቲያን ራስ ጊዮርጊስ ነው። ይኸው መጽሐፉን መጀመሪያ ላሳያችሁ። ሰዓታት ነው። ይኸው የእኔ መጽሐፍ አይደለም። ይኸው እኛ ያሳተምነው አይደለም። ስለዚህ ባለ ምልክቱ ነው። ይኸው ሰዓታት በግልጽ ማለት ነው። ስለዚህ መውጫው ይኸው እዚህ አለ። ስለዚህ ይኸው ሐሳቡን ያነሳሁት ከዚህ ነው። ሐሳቡ የቤተ ክርስቲያን ራስ ነህ ነው የሚለው። ለቤተ ክርስቲያን ቅድስት ዘኮንከ ርእሳ ነው የሚለው። ጊዮርጊስ ውክል ከማንበሳ ዘዛይ ሰራ ኃጢአቱ አበሳ ይላል። ስለዚህ በግልጽ ሁኔታ የቤተ ክርስቲያንን ራስ ይሆንክ፣ የቅድስት ቤተ ክርስቲያን ራስ ይሆንክ፣ እንዳንበሳ ታማኝ ይሆንክ፣ ኃጢአቴን የምትደመስስ የምታስተስረኝ ብሎ ያዜማሉ። ቀጥሎ ያለውንም ላነብልህ ይችላሉ። ስለዚህ ምንድነው እያልን ያለነው? የቤተ ክርስቲያን ራስ ነህ ተብሎ ይዘማል። የት ላይ? ይኸው ስብሐተ ፍቁር ላይ ማለት ነው ማየት ትችላለህ። መጽሐፉ ይሄውና። ስለዚህ ሰዓታት ደግሞ አማርኛ አለው ወይ? የለውም። አማርኛ የሚባል ነገር የለውም። ሰዓታት ምንድነው ያለው ከተባለ ግዕዝ ነው። ዜማ እኮ ነው። ይኸው ምልክቶች አሉት። በነገራችን ላይ መጽሐፉ ላይ የዜማ ጭረት ያለው ዜማ ነው ማለት ነው። ስለዚህ በግልጽ ጉዳይ እያልን ያለነው የቅድስት ቤተ ክርስቲያን ራስ ነህ ጊዮርጊስ ተብሏል። እንዳንበሳ ታማኝ ነህ ተብሏል። አንተ ይኸውልህ በአጠቃላይ የቤተ ክርስቲያን አገልጋይ እንደ የቤተ ክርስቲያን ራስ ክርስቶስ እንጂ ክርስቶስ እንጂ ጊዮርጊስ እንዳይደለ። አንተ ግን አሁን ይኸውልህ ዚቅና አንተ አሁን እሺ ስለዚህ ትርጉሙን በግልጽ ሁኔታ ለቤተ ክርስቲያን ቅድስት ዘኮንከ ርእሳ ነው የሚለው። የቤተ ክርስቲያን ራስ ነህ ነው የሚለው። የቅድስት ቤተ ክርስቲያን ራስ ነህ ጊዮርጊስ ውክል ከማንበሳ እንዳንበሳ ታማኝ ነህ ይላል። እንዳንበሳ ታማኝ ነህ። ይኸው ዘዛይ ሰራ ኃጢአቱ አበሳ ይላል። ቀጥሎም የሚለው ከፈለጋችሁ አውዱን ማየት እንችላለን። ይሄ ጭራሽ ወዴት ነው ውሰደኝ የሚለው? ሞት ወደ ሌላው ሀገር ውሰደኝ የሚል ሐሳብ አለው ይሄኛው ደግሞ ማለት ነው። ስለዚህ ምንድነው እያልን ያለነው እኛ? የቤተክርስቲያን ራስ ነህ ጊዮርጊስ እየተባለ ነው። የቤተክርስቲያን ራስ ግን መጽሐፍ ቅዱስ የሚነግረው ምንድነው? የቤተክርስቲያን ራስ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ኤንዌይስ ዝናብ አለ። ሐሳቤን እዚህ ጋር ጨርሻለሁ። መቃወም ከቻለ ይቃወም። እሺ ቢኒ ቀጥል። ሚዩትን አንሳው ቢኒ፣ ሚዩትን አንሳው። ከፍ አድርገኝ። እሺ ከፍ አድርገኝ። እሺ ከፍ በል። ኧረ እኔ ከፍ ያልኩ ወደ ቅድስት ቤተ ክርስቲያን ወደ ሁለተኛይቱ። በመሰረቱ አንድ ምክር ልምከራችሁ። እነ ሙለታ ቤተ ክርስቲያን ባለፈችበት ያለፉ ሰዎች ረጋ ብለህ ሰማኝ። አሁን 5 ደቂቃ ሰጥቶኛል። ግልጽ ነው የምናገረው። ግልጽ ነው። ከርሳቱ ከመጽሐፍ ላይ የምክር ጊዜ አይደለም። ግልጽ ነው እየተናገርኩት። ደቂቃውን አቁመው። ግልጽ ነው ጆን። ቢኒ ቆይ ዝም በል። እኔ ዝም በል ልናገር። ኖ ርዕሱ ላይ ነው የምታወራው። ምክር ምናምን በኋላ ትመክረናለህ። እንደ ታላቅነት ምክር እንሰማለን፣ በኋላ ትመክረናለህ። 5ቱን ደቂቃ መጽሐፉ ላይ አውራ። እሺ ቢኒ፣ እሺ በቃ ቀጥል፣ አስጀምርለት። በጣም ጥሩ። እንግዲህ በቅድስት ቤተ ክርስቲያን የቤተ ክርስቲያን ራስ ክርስቶስ ነው። ይሁንና ግን ብዙ ትውልድ የቤተ ክርስቲያኒቱን ትምህርት ስለማያቅ የማትለውን ትላለች ብሎ መደስኮር የተለመደ ነገር ነው። እዚህ እንግዲህ ያላችሁ 370 ታዳሚያን የቤተ ክርስቲያን ራስ ክርስቶስ እንጂ በቤተ ክርስቲያን ሌላ እንዳይደለ ማንም ያውቃል። ምክንያቱም ስለ ቅዱሳኑ በመጽሐፍ ቅዱስ ላይ የተጻፈውን እውነተኛ ነገር የተከተለውንም ሌሎች ቅዱሳንም ጭምር ቤተ ክርስቲያን ስታስቀምጥ የቤተ ክርስቲያን ራስ ክርስቶስ ነው ብላን ያስተማረችው፣ የምታስተምረው የምታምነው። በነገራችን ላይ ከዚህም በላይ ቤተ ክርስቲያን ተዋሽቶባታል። የክርስቶስ ቤተ ክርስቲያን ላይ ሌላ አለቃ ሌላ የሚያሰሪ ተቀምጦ አያቅምም። ነገር ግን በክህደት በውሸት የሚያነቡትን ስለማያውቁት አንዳንዶች እንደፈለጉ ዚቅንም ሆነ ሌሎች መጽሐፍቶችን ሲያነቡ እናያለን። እነዚህ ሰዎች ግዕዝ ባለፈበት አላለፉም። የግዕዝ ትርጉምን ማያውቁ
በአጭሩ ምንም ነገር አያውቁም። ስለዚህ አሁን ቅዱስ ጊዮርጊስ የቤተ ክርስቲያን ራስ ነው እሱ ነው ዋና የሚል ከሆነ ለምን ገድለ ጊዮርጊስን ሙለታ አውጥቶ አያወራም? አውጥቶ ቢያወራ በመጀመሪያ እንደማትል ያውቃል እሱ። ችግሩ ምንድነው? እንጀራ ለመብላት የሚደረግ ስራ ስለሆነ ቤተክርስቲያንን መሳደብ ባህል አድርገው ይዛል። ስለዚህ አሁን ገድለ ጊዮርጊስን ሲያውጣና ገድለ ጊዮርጊስ ላይ የቤተ ክርስቲያን ራስ ጊዮርጊስ ነው የሚል ማሳየት ነው። አሁን ባነሳው ቦታ ላይ አንተ አልክ። ቤተ ክርስቲያን ግን ቅኔ አላት፣ እያንዳንዱ ነገር የምትተረጉምበት ስርዓት አላት። በፍጹም ግን የቤተ ክርስቲያን ራስ ጊዮርጊስ ነው ብላ አታስተምርም። ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው፣ መሰረቷ ክርስቶስ ነው። ዕለት ዕለት የምታዘጋጀው የክርስቶስን ስጋና ደም ነው። ስለዚህ ይሄ የድፍረት ኃጢአት ነው፣ ለእንጀራ ተብሎ የሚደሰኩር ውሸት ማለት ነው። ስለዚህ ገድለ ክርስቶስን ገድለ ጊዮርጊስን አውጡና እንነጋገር እናንተ እውነት ካላችሁ። ከዛ በተረፈ ግን አንድ ቀን የቅኔ ትምህርት ቤት ያልዋለ፣ አንድ ቀን ግዕዝ ያልተማረ፣ 4 ቀን ሰንበት ትምህርት ቤት ተመላልሻለሁ ብሎ ኦርቶዶክስን አውቃለሁ ብሎ ማውራት ውሸትም ነው። በውሸት የሚከበር እግዚአብሔር ስለሌለ ማለት ነው። ስለዚህ አሁንም እንዲህ አይነት ትምህርት የለም። ሙለታ ትርጉም ከኪስ፣ ያው እንደምታውቁት ትርጉም ከኪስ ነው እየበጠበጠን ያለውና በራሱ የሚተረጉሙበት ነገር ስለሆነ በመጀመሪያ ዚቅ እንዴት በቤተ ክርስቲያኒቱ እንዴት ንግግሮች ይፈታሉ? ምንድን ነው? በነገራችን ላይ እንደው አማርኛ እንኳን ለሚያውቅ ሰው ሰምና ወርቅ የሚባል ንግግር አለ። ቢያንስ የዚህን የግዕዝን ጉዳይ ምኑንም ነገር አታውቁም። ስለዚህ በአጭሩ በውሸት ለኮይን ብላችሁ የስም ማጥፋት ነው። ገድለ ክርስቶስ ገድለ ጊዮርጊስ ላይ አውጡና ወይም አሁን ሰዓታት በግዕዝ አልተተረጎመም በአማርኛ አልተተረጎመም የሚላል ሙለታ ማለት ነው። ሲያዝ እንቅስ አደርገው ማለት ነው። እሺ አይተርጎም። አንተ ግዕዝ መች ታውቃለህ? ግዕዝ ባለፈበትስ አልፋል። አንተ በቤተ ክርስቲያን ምን አገልግሎት ላይ ነበርክ? ምንም ላይ እንዳልነበርክ እኮ ነግረኛል። አንድ ፈረንጅ ዞክ ቃለ ሕይወት ቤተክርስቲያን እንዳስገባ ነግረኛል። ከዛ በኋላ ከሰሜን መተክ አሁን ወላይታ እንዳለ አውቃለሁ። ስለዚህ የት ታውቀዋለህ የቤተክርስቲያኑ ስርዓት? ታዲያ ቤተክርስቲያን ኖረ ቢሆን እኮ የክርስቶስ ስጋና ደም ሲፈተት የጊዮርጊስ ለምን አልተፈተተም ብለህ አትጠይቅም? የቤተክርስቲያን ራስ ጊዮርጊስ ነው ከተባለ እንደማታስተምር 100% እርግጠኛ ሆኜ ነው የምናገረውና እባካችሁ ስራ በመስራት እንጀራ ብሉ። በሐሰት የሚከብር እግዚአብሔር የለም። በሐሰት የሚከብር ክርስቶስ የለም። ቤተክርስቲያንን አታቋት። አሁንም በፈለጋችሁት ነገር ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በምድር ላይ ያስፋፋ የለም። እናንተ አሁን ኮይን ባይኖር እዚህ ላይ አትቀመጡም። ገንዘብ ባይሰጣችሁ እዚህ ላይ አንድ ቀን አትቀመጡም። ኮይን ለቀማን የተቀመጣችሁት፣ ገንዘብ ፍለጋን የተቀመጣችሁት በሐሰት እሱ ነው። እስኪ መልካችሁን ተመልከቱ። አስተሳሰባችሁ ባዶ፣ ሆዳ ፊታችሁ ሙሉ ነው እየሆነ ያለው እና በፍጹም የቤተክርስቲያን ትምህርት የለም እንዲህ አይነት ነገር። የክርስቶስ ስጋና ደምን በሌላ ቀይራ ማታቅም ቤዛ የሆናት ታልቋል ቢኒ ታልቋል ቢኒ። ስለዚህ ውሸት ነው ያውቃችሁ። ሚዩት አድርገው ሰዓቱን ቆይ እንዳታስጀምር። እንግዲህ መጽሐፉ ተነቦ እያለ ከጠዋት ጀምሮ ያወራንበት መጽሐፍ ቢኒ ወደ መጽሐፉ ሊሄድም መጽሐፉን ሊነካው ይሄ ማለት እንዲህ ነው ሊል አልቻለም። ሌላ ነገር ነው ያወራን። አንተ አትግባ አንተ ቀጥታ ካንተ ጋራሉ አለ ፍርድ ከታችላለ ነው። ጀግና ከሆነ ገድለ ጊዮርጊስን አውጣና አንብብልን እናሳየን አለ። አረ ቢኒ ቆይ በቃ ጆኒ ለሁለት ከሆነ ለሁለት ማለት እንዳትገባ አትተጋገፉ። ኃይላችሁ ከሱ ነው ማለት ነው። ቢኒ ቆይ አረ ቢኒ ቆይ ተረጋጋ ቢኒ ቴንክ ዩ ጆዬ። ሁለተኛ ማለት እንዳትገባ። ሙሌና እሱ ብቻ ናቸው የሚያወሩት። ሙሌና እሱ ብቻ። አንተ ተመልካች ነህ። ተባረክ። እሺ ተቀጥል። ሙሌ ወደ አንተ ገድለ ጊዮርጊስን ያውጣልኝ። አሁን ገድለ ጊዮርጊስ ላይ ያሳያል። ቢኒ አሁን ደቂቃ አልቋል። በኋላ ላይ ከፈለክ ጠይቋል። በቃ ሙሌ ልጀምር። ሙሌ ሊጀምር ወይስ ሙሌ ሚዩት ነህ? ሙሌ ሚዩት ነህ። ያወራ ከሆነ ሌሎቻችሁ ታፕ ኮፒ ሊንክ አድርጉ እንጂ። እሺ ሌሎቻችሁ ታፕ እና ኮፒ ሊንክ አድርጉ።
ኔትወርኩ ነው ይመስለኛል። ይመለሳል። እስከዛ ድረስ ኮፒ ሊንክ እና ታፕ አድርጉ። ገባ ሙሌ አሪፍ ነው። እንደውም እንደዚህ አድርገው በቃ። እሺ መጥቻለሁ። ጀምር ሙሌ። ያው ይቻላል። አይ ቲንክ እንትኔ ኔትወርክ ጥሩ ካልሆነ ካሜራውን አጠፋዋለሁ። ጽሁፉን አንሳለት ከቢኒ ጆይ። ኦኬ እንግዲህ መጽሐፉ እዚህ ጋር ነው ያለው ብያለሁ። ሰዓታት ላይ ነው ያለው። ሰዓታት የቤተ ክርስቲያኒቱ መጽሐፍ አይደለም ከተባልኩኝ ኦልሬዲ ሰዓታት የቤተ ክርስቲያኒቱ መጽሐፍ አይደለም ካለ ቢኒ በቃ ኦፊሻል ይቻላል፣ በዚህ አላወራም ይላል። ከገድለ ጊዮርጊስ ይልቅ በቤተ ክርስቲያኒቱ ያለው ትክክለኛ ማለት የአምልኮ ስርዓት የሚፈጸምበት መጽሐፍ ይሄ ነው ተቀባይነት። ከገድለ ክርስቶስ ይልቅ ይሄ ነው በነገራችን ላይ ዋና መጽሐፍ ለቤተ ክርስቲያኒቱ ማለት ነው። ይሄ በየጧቱ ኪዳኗ ምኗ እዚህ ጋር ያለው ኤቭሪቲንግ ያለው ነገር እዚህ ጋር ነው ያለው። ላሳያችሁ ይችላል። ስለዚህ ይሰማል። 150 ጨምራል። አዎ ይሰማል። ቤኪ ቢውት አርጋ ቤክ። ስለዚህ ምንድነው እያልኩ ያለሁት በዚህ መጽሐፍ ውስጥ በግልጽ በሆነ ጉዳይ ጊዮርጊስ የቤተ ክርስቲያን ራስ ነው። ለቅድስት ቤተ ክርስቲያን ዘኮንከ ርእሳ ጊዮርጊስ ውክል ከማንበሳ ዘዛይ ሰራይ ኃጢአት ወአበሳ ይላል አልኩ። የቅድስት ቤተ ክርስቲያን ራስ ነህ፣ የቤተ ክርስቲያን ራስ ነህ፣ እንዳንበሳ ታማኝ ነህ፣ ከዛ የኔን ኃጢአት የምትደመስስ ነህ ተብሎ ተጽፏል። እዚህ አለ። ይሄ ደግሞ በአማርኛ የለውም ሰዓታት። እንግዲህ ቢኒ ይህንን ስለማያውቅ ቤተ ክርስቲያኒቱ አሁን ትንሽ ወራት ነው አሁን ከተመለሰ በኋላ ምናልባት እዛም የተወሰነ አማደ ሚስጥር ተምሮ ቢሆን ነው እንጂ ሌላውን አያውቀውም። ማለት አያውቀውም እያልኩ ያለሁት እኔ ፐርሰናላይዝ እያደረኩት አይደለም። ራሱ እንደሚለው ባለፈው እኔ ተማሪ ነኝ ብሏል። የኦርቶዶክስ ተማሪ ነው እሱ። ስለዚህ ሰዓታትን አያውቀውም። ስለማያውቀው ነው እንጂ በአማርኛ የለውም። ይሄ በአማርኛ የለውም። ስለዚህ ጊዮርጊስ የቤተ ክርስቲያን ራስ ነው ካሉ ሰዓታት ቅኔ ምናምን አለ። እስኪ ይተርጉምልን፣ ቅኔው ይቀኝልን፣ ቅኔው ይተርጉምልንና የቤተ ክርስቲያን ራስ ጊዮርጊስ እንደሆነ ያሳየን፣ ይንገረን። እኛ እያልን ያለነው ብላለች። ሊትራሊ መጽሐፉ ምንድነው የሚለው? የቤተ ክርስቲያን ራስ ነህ፣ እንዳንበሳ ታማኝ ነህ፣ የኔን ኃጢአት የምትደመስስ አንተ ነህ ተብሏል። ስለዚህ ይህንን በእርግጠኝነት ያስረዱን። ስለዚህ እዚህ ጋር ያላችሁት 424 ሰዎች ይህንን ገልጠን አሳይተናቸዋል። ከፈለግኩ ደግሜ ማሳየት እችላለሁ። ስለዚህ በግልጽ ጉዳይ ምን እያልን ነው? በዚህ መጽሐፍ ውስጥ የቤተ ክርስቲያን ራስ ማን ነው ተብሏል? ጊዮርጊስ ነው ተብሏል። ስለዚህ ትርጉሙ የቤተ ክርስቲያን ራስ ምንድን ነው የሚለውን እስኪ ያብራራልን፣ ይግለጥና ያብራራልን። ከቻለ ዜማውን ቅኔውንም ምኑን እያለ ነው እስኪ ያምጣልን ነው። ስለዚህ በግልጽ ቋንቋ እያልን ያለ ነው ምንድን ነው? እኛ እያልን ያለ ነው የቤተ ክርስቲያን ራስ ክርስቶስ ብቻ ነው። እሱ ራሱን እንዳለው ጊዮርጊስ የቤተ ክርስቲያን ራስ ሊሆን አይችልም። ጊዮርጊስ ከሆነ ሊሆን የሚችለው የቤተ ክርስቲያን ብልት ነው ሊሆን የሚችለው ከሆነም እሱ በትክክለኛ ክርስቶስን አምኖ የሞተ ከሆነ ሊሆን የሚችለው ምንድነው? ብልት ነው ሊሆን የሚችለው። አካል ራሱ አይሆንም። ከአካል አልፎ ግን ጭራሽ ራስ ነው እየተባለ ያለ አለ። የቤተ ክርስቲያን ራሷ ነው። ራስ የሚለው ደግሞ የግሪኩ ቃል ኬፋል የሚለው ኦሪጂን ወይም ሶርስ የሚለው ትርጉም እና ሩለር የሚለውን ሊይዝ ይችላል ማለት ነው። ስለዚህ የግሪኩ ቃል ኬፋል የሚለው ራስ የሚለው ራስ አንድም ምን ሊሆን ይችላል? ሶርስ ሊሆን ይችላል። ሶርስ ምንጭ ማለት ነው። ሶርስ ኦፍ ላይፍ እንደማለት ነው። ለምሳሌ ሶርስ ኦፍ ሪቨርም እንደ የወንዝ ምንጭም ኬፋሊ ተብሎ ሊተረጎም ይችላል። ስለዚህ በግልጽ እያልን ያለነው እኛ ምንድነው? ኬፋሊ የሚለው ቃል የተጠቀመው ለክርስቶስ ነው። ራስ ነው፣ ሩለር ማለት ነው፣ ገዢ ማለት ነው። ስለዚህ የቤተ ክርስቲያን ገዢዋ የምትገዛው ቤተ ክርስቲያን ለክርስቶስ ነው። የቤተ ክርስቲያን ሕይወቷ ምንጯም ክርስቶስ ነው። ስለዚህ ምንድነው እያልን ያለነው? የቤተ ክርስቲያን ምንጯ ማን ነው? ክርስቶስ ነው። ይሄ ቤተ ክርስቲያን ገዢዋ የምትገዛው ቤተ ክርስቲያን ለማን ነው? ክርስቶስ ነው። የቤተ ክርስቲያን ሙሽራዋ ማን ነው? ክርስቶስ ነው። ጊዮርጊስ ሙሽራ ነው ማለት ግን ዝሙት ነው። ቤተ ክርስቲያኒቱ እያመነዘረች ነው። ራሴ ጊዮርጊስ ነው እያለች ነው፣ እየዘሞተች ነው። which means ለጊዮርጊስ እገዛለሁ፣ ጊዮርጊስን ምን አረጋለሁ? ጊዮርጊስን እንደ ሙሽራ ያርጌ ቀበለዋለሁ
እንደ ራሴ አድርጌ እቀበለዋለሁ፣ ገዛለታለሁ፣ እንደ የህይወቴ ምንጭ አድርጌ እቀበለዋለሁ። ስለዚህ ይሄ ዝሙት ነው፣ ምንዝር ነው። ቤተክርስቲያን አንድ ሙሽራ ነው ሊኖራት የሚችለው፣ አንድ ባል ማለት አንድ ሙሽራ ብቻ። ጊዮርጊስ ሙሽራ ከተባለ ግን ስንት ሙሽሮች አሏት ቤተክርስቲያን? ስንት ራስ አላት? ስንት ገዢ አላት? ለማን ነው የምትገዛው? ለጊዮርጊስ ነው? ብዙ አለ፣ አሳያችኋለሁ። በነገራችን ላይ ሞት ወደማይገኝበት መንደር ውሰደኝ እያለች ለጊዮርጊስ ትለምነዋለች። ጊዮርጊስ በቃ አፍቅረ ከእምስር ወልቤ ምንድነው? ከልቤ እወድሃለሁ። ስለዚህ እያለች ቤተክርስቲያኒቱ ለጊዮርጊስ ትቀኛለች፣ ታዜማለች፣ ትሰግዳለች ለጊዮርጊስ። ስለዚህ በዚህ ቋንቋ ጊዮርጊስ ነው ጌታዋ ወይስ ክርስቶስ ነው የሚለው ነው። ሐሳቢ ጨርሻለሁ። እሺ ቢኒ ሚዩትን አንሳ። ይኸው ስታት አድርጌያለሁ። እሺ ከፍ አድርገኝ። 5 ደቂቃ ይዛል። እሺ በደንብ ስሙኝ። አሁን ሙለታ ለምሳሌ ባል የሚስት ራስ ነው ይላል መጽሐፍ ቅዱስ። በደንብ ስማኝ። አይገባህም፣ ኦርቶዶክስን አታቃትም፣ የቤተ ክርስቲያንን ትምህርት አታቅም የምላችሁ እኮ በምክንያት ነው። ሳታቋት ነው የወጣችሁት። ባል የሚስት ራስ ነው ከተባለ ባል አምላክ ነው ማለት ነው። አሁንም በግልጽ አማርኛ የምነግር በኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክርስቲያን ራስ ክርስቶስ ነው። አይገባህም ቅኔ ቤተ ክርስቲያኒቱን አታቅም እምለው እኮ በማስረጃ ነው። ትርጉሙን አታቅም። ለምን ታዲያ ገድለ ጊዮርጊስ ላይ ለምን እንዲያልተባለም አታቀውም እምልህ ለዛ ነው። ራስን ተሸክመ ትሄዳለህ እንጂ የራስ ትርጉምን አታቅም እምልህ ለዛ ነው። ኤፌሶን ምዕራፍ 5 ላይ ባል የሚስት ራስ ነው ይላል። አምላኳ ነው ማለት ነው። በመጽሐፍ ቅዱስ ላይ እኮ ተጽፏል። በነገራችን ላይ ትርጉም ይፈልጋል። አየህ አንተ ትርጉም ከኪስ ስለምትወስድ ነው። ከዛ በተረፈ የቤተ ክርስቲያኒቱን ቤዚክ ትምህርት እንኳን አታውቁም፣ እንኳን ውስጥ ያሉ ትርጉም ፈላጊዎችን ነገር። ስለዚህ በግልጽ አማርኛ ቅኔ ይቀኛል። መቼም የቤተ ክርስቲያን ቅኔ የሚፈታበትና የሚነገርበት የራሱ የሆነ ምስጢር አለ። አንተ ቅኔውም ጋር እኮ አልደረስክም። እንኳን ተወው አመጣውልህ እኮ። ስለዚህ ባትዳፈር ጊዮርጊስ የቤተ ክርስቲያን ራስ ነው ከተባለ ለምን ታዲያ በቤተ ክርስቲያን ጉልላት ላይ ለምን የጊዮርጊስ ምስል ለምን አልተደረገም? እንዲህ ለምን ትውልዱን በክህደት ተጠመልሉታላችሁ? እናንተ ክዳችሁ፣ እናንተ ተላልፋችሁ ተሰጣችሁ። ስለዚህ በአጭሩ ተማሩ፣ እወቋት። ሳታቋት ነው የወጣችሁት። እኔ ደግሞ አውቄያት ገባው እንደማትል ምንም ማንበብ አይጠበቅብኝም። ምንም ሌላ አባት ፍለጋ ሜዳ እንደማትል አውቃለሁ። የቤተ ክርስቲያን ራስ ክርስቶስ ነው። ክርስቶስ ነው። የቤት ራስ ደግሞ የሚስት ራስ ባል ነው ተብሏል። ትርጉም ለተቀመጠበት ነገር ቤተ ክርስቲያንን ለማሳቃቅ መሞከር ነውርም ነው። ከዛ በተረፈ ቤተ ክርስቲያንን ላይ እንዲህ አይነት የድፍረት ቃል የሚኖራችሁ ያው ምክንያቱ ይታወቃል። ምክንያቱ ደግሞ ምንም ችግር የለውም፣ ነገ ታፍሩበታላችሁ ማለት ነው። ስለዚህ በአጭሩ ቤተ ክርስቲያን ውስጥ ባለ ትምህርት ላይ እያዳዱ ትርጉም እንኳን ተው፣ መጽሐፍ ቅዱስ እኮ ትርጉም ይፈልጋል። በነገራችን ላይ መጽሐፍ ቅዱስ ራሱ ትርጉም ይፈልጋል። ቤተ ክርስቲያን ሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብኝ። አንተ አንድ ስራ ሳትሰራ ቅድም እኔ ቦታውን ጭምር እኮ ይጃለሁ እስራኤል ታሪኩን አንድም ሳታቅ ስለ ክርስቶስ የከፈለውን ዋጋ ልታድፋፋ ትሞክራለህ። ጊዮርጊስን አታውቀውም፣ ግን ወችማኒን ትደግፋለህ፣ ቡሽሪን ትደግፋለህ፣ ቦንኬን ትደግፋለህ። የት ታውቀዋለህ ቅዱስ ጊዮርጊስን? ቅዱስ ጊዮርጊስ እኮ በዓለም አቀፋዊ ታሪክ የተመሰከረለት እውነተኛ የቤተ ክርስቲያን አገልጋይ ነው፣ ሰማዕት ነው።
የቤተ ክርስቲያን አምላክ ሆኖ አያውቅም። አምልከነው አናውቅም። የጸጋ ስግደትን ሰግድለታለን መጽሐፍ ቅዱሳዊ ስለሆነ በኮንፊደንስ ነው ማወራችሁ ማለት ነው። ከዛ በተረፈ ግን ሙሌ አንድም ነገር ሳትማሩ ወጣችሁ፣ ጆንም ሙሌ አንድም ነገር ሳታውቁ ወጣችሁ ኦርቶዶክስ ላይ መደስኮር እያንዳንዳችሁ እዚህ ያላችሁ የነሱ ደጋፊዎች እኔ አፍራለሁ። ቃል በቃል እንነጋገር። ቤዚክ ዶክትሪኗ ላይ ተነጋገር። አምስቱ አዕማደ ምስጢራት ላይ እንዴ ይሄ የቅዱስ ጊዮርጊስ ጉዳይ እንዲከተነሳ በጉባኤ የተወገዘችበት ማስረጃ ሳየ ውሸታሞች ናችሁ ምላችሁ ለዚህ ነው። የሐሰተኛው ክርስቶስ መንገድ ጠራጊ ናችሁ ምላችሁ ለዚህ እኮ ነው። በክህደት እንጀራ ሊበላ ይችላል። ስለዚህ አሁን በአጭሩ እዚህ ጋር አንድ ሰው አለ ታስገቡታላችሁ። እሱንም ማለት ነው እንግዲህ ታስገቡትና ከዛ በኋላ ግዕዙን ቃል በቃል ይተረጉማል። አስገቡት። ማን ነው? በኔ ከፈለክ በፈለግኩት ጠይቀኛለህ። ሳጨርሳል ሙለታ ግን ጥያቄና መልስ ቢኒ ጥያቄና መልስ እናድርገው። ቤካዬ ደቂቃ ያዝልንና እኔና ቢኒ በርዕሱ ላይ ጥያቄና መልስ ይሻላል። በርዕሱ ጥያቄና መልስ ቆይ ቤካን ሌው በመልክ ጥያቄና መልስ ተወስ ፍቅራብን ሲያስገባው ጥያቄና መልስ ፍቅራብን እሺ ተቀጥላና ጥያቄና መልስ እኔ እናንተ ከጨረስን በኋላ ፍቅራብ ይገባል ነው። ጥያቄና መልስ አፈራሃት ምን ነው? እኔ ፈርቻ አላውቅም። እኔ ሙለት አልፈ እኮ ምን በወጣ እኔን ትፈራለህ? እኔ አሁን እውነት ፕሮቴስታንቶችን ልፍራ? እኔ ቢኒያም ምን በወጣ እኔን ትፈራለህ? እኔ ፈርቻችሁም አላውቅም። ስለዚህ ጥያቄና መልስ እናድርገው ነው እያልኩ ያለሁት እኔ። ደቂቃ ሊያዝ ለጥያቄና መልስ ቢኒ ምንድነው የምትጠይቀኝ? በርዕሱ ዙሪያ በተነሳው በርዕሱ ዙሪያ ጥያቄና መልስ እናድርግ ነው። ርዕሱንማ ስመጣ እኮ አጠፋችሁት። ርዕሱንማ ቀየራችሁት ስመጣ። አሁን ባወራህበት የቤተክርስቲያን አሁን ባወራህበት ጥያቄና መልስ መጣሁኝ። ከዛ በማስረጃ ላወጣላችሁ ስል እሱን ተዋችሁትና ገድለ ጊዮርጊስ ላይ መጣችሁ። ቢኒ አሁን ባወራው ጥያቄና መልስ አነሳችሁ። ጥያቄና መልስ አሁን ባወራው ጉዳይ ላይ ስነዳ አይደል እንደ ከረምኩት ሺ ስነዳ እኮ ከረምኩት ስነዳ አይደል እንደናንተ አይነትን አንዱ ከምነዳችሁ እናንተ አንዱ ለሶስት አላችሁ። የኬና ነው ጥያቄና መልስ አድርገው። ጥያቄና መልስ እሺ፣ ወደ ጥያቄና መልስ ስንት ደቂቃ ስንት ደቂቃ እያዝልህ? እኔ ስንት ደቂቃ አልጠይቅህ፣ አንተ ስንት ደቂቃ ምን አልከኝ? ስንት ደቂቃ ይሁን? ምን ጥያቄ አለ? 5 ደቂቃ ይበቃል እኮ። ምን ጥያቄ አለ? ከመልቀቅ ውጭ ለቀሃል። በቃ ዝም ብለህ አውራ። ምን ይሰጣል? ግድ የለም። ምን ጥያቄ አለ? ያው 5 ደቂቃ በቃ ሌላ ነገር ያሳፍረኛል። አንተ ሙለታ ደቂቃ ያንሳል፣ ግን ልትገላገል ማለት ያሳፍረኛል በእውነት። እሺ 10 ደቂቃ አድርግ። 10 ደቂቃ በጣም ጥያቄና መልስ። እሺ 10 ደቂቃ ያ ትጠይቀኛለህ መጀመሪያ አንተ ወይስ ልጠይቅህ? ወይ ጠይቀኝ አንተ ከፈለክ ልጠይቅህ። በትልቁ አድርገኝ። እኔ እንግዲህ ፈታ ብዬ እንደዚህ እንደሱ እየተኮራራሁ ምናምን ልጠይቀው ከፍ አድርጎት ጆን ምሳሌ በለ ሄደ። አያችሁ ምሳ ኃይል ሊሰበስብ ሄደ። ለእናት እንደዚህ ኧረ ተው ግድ የላችሁም። በቃ እንደዛ ነው። ኦኬ ደቂቃዬን አላስጀመርክልኝ እንዴ? አንተ ቤካም ነው ደቂቃውንም ታስጀምረው? እንደ አዲስ አልጠየኩም፣ አልጀመርኩም። ኦኬ አስጀመርከው። እሺ የቤተ ክርስቲያን ራስ ነው ጊዮርጊስ? ራስ ነው ብለህ ታምናለህ? መጽሐፉም እንደዚህ አይልም። ቤተ ክርስቲያንም እንዲህ ብላ አታስተምርም። አንተ የፈጠርከው ትርጉም ክህደት ነው። ገድል አይልም። እና ለቅዱስ ቤተ ክርስቲያን ዘኮንከ ርእሳ ማለት ምን ማለት ነው? ለቤተ ክርስቲያን ቅዱስ ዘኮንከ ርእሳ ማለት ምን ማለት ነው? እስኪ ተርጉምልኝ። ቤተ ክርስቲያን ትርጉምን የምፈታበት ብዙ ነገር ስላለ ባል የሚስት ራስ ነው እንደሚል ትርጉም የሚፈታበት ብዙ ነገር ስላለ እሱን ትርጉም ወደፊት እናስተምርሃለን እኮ። አሁን ንገረኝ። አሁን ጥያቄ እየጠየቅህ አይደል? ወደፊት ትለኛለህ እንዴ? አሁን ይኸው እየጠየቅኩ ነው። ለቤተ ክርስቲያን ቅዱስ ዘኮንከ ርእሳ ሲል ምን ማለት ነው? ትርጉም እኔ ግዕዝ ተማሪ ስላይደለው በእርግጠኝነት ግን የምነግርህ የቤተ ክርስቲያን ራስ ክርስቶስ እንጂ ጊዮርጊስ እንዳይደለ ነው። ቅኔው አይገባህም፣ መጽሐፉም አይገባህም። አልእለፍ ነው።
ቅኔው አስረዳኝ። ግዕዝ ታውቃለህ? ግዕዝ አታውቅም አይደል? ግዕዝ አላውቅም። እኔ ማላውቀው እንዳንተ አልተሰኩርም። ግዕዝ አላውቅም። ማታውቅ ከሆነ እኛ የተረጎምንልህን ትቀበላለህ ማለት። ማያውቅ ሰው አይከራከርም። ትርጉምንም አልቀበልም። ትርጉምንም አልቀበልም። ትርጉምንም አልቀበልም። ትርጉምንም አልቀበልም። ጎግል ላይ ተርጉምልኝ። ጎግል ላይ ተርጉምልኝ። ትርጉምንም አልቀበልም። ትርጉሙን ጎግል ላይ ተርጉም እናሳየኝ። ትርጉምንም አልቀበልም። ምን አውቀህ ነው የምትተረጉመው አንተ? ኧረ ቆይ ትርጉምንም አልቀበልም። ዝም ብለህ እነ ቦንኬ ስታስተረጉም ክረም። ግዕዝ አታስተርጉም። ግዕዝ ባለፈበት አላለፍክም ብራዘር። 100% የምነግርህ ቤተ ኦኬ። አሁን ይኸውላችሁ ሰው ይገባል። ፍቅረ ምናምን ያልከውን ሚዩት ነህ ፍቅረ ምናምን ያልከው ሰው ይገባል። ውሃ እየጠጣ ሁሌ ውሃ እየጠጣ እሺ። ለቅድስት ቤተ ክርስቲያን ዘኮንከ ርእሳ የሚለው ፍቅረ ማን ያልከው ሰውዬ ሲገባ ይፈታልናል። የቤተ ክርስቲያን ራስ ማለት ነው። የቤተ ክርስቲያን ራስ ሆኖ ቢፈታ ግን ትቀበላለህ? እንደዛ ቢሆን ትርጉሙ ትቀበላለህ? እኔ ነገርኩህ እኮ በፍጹም። ይኸውልህ አንተ በምትለው ሎጂክ የክርስቶስን ቦታ ለጊዮርጊስ ቤተ ክርስቲያን አትሰጥም። በአጭር አማርኛ ዘጋውልህ። የክርስቶስን ቦታ ለቤተ ክርስቲያን አትሰጥም። ትርጉሙ እንደዛ ቢሆን ለጊዮርጊስ አትሰጥም ቤተ ክርስቲያን። ብራዘር ትርጉሙ እንደዛ ቢሆን ትቀበላለህ? ነገርኩ። ባል የሚስት ራስ ነው ስለተባለ ባል ራስ ነው ስለተባለ የቤተ ክርስቲያን ራስ ባል ነው ብዬ እንደማልተረጉም ሁሉ በአጭሩ ምኑንም አታውቅም የምልህ ለዛ። የሚስት ራስማ ባል ነው፣ ግልጽ ነው። ምንም ትተረጉማለህ እንጂ የሚስት ራስ ባል ነው። የቤተ ክርስቲያን ራስ ክርስቶስ ነው እኮ። የቤተ ክርስቲያን ራስ ጊዮርጊስ ነው የሚለው ትርጉም ቢመጣ ግዕዝ አዋቂ ሰው መጥቶ ለቅድስት ቤተ ክርስቲያን ዘኮንከ ርእሳ የሚለው ትርጉሙ የቤተ ክርስቲያን ራስ ነህ ማለት ቢሆን ትቀበለዋለህ? አትቀበለውም? ተርጓሚው ይህንን መጽሐፍ የሚተረጉምበትን ትርጉም መስማት እንችላለን። ቀጥለን ቃል በቃል ስለምንሰማው፣ አንተ ግን ትርጉሙን የማታውቀውም መጽሐፉን የማታውቀውም። እንደዛ ቢሆን ትቀበላለህ ወይ? በጎግልም በምንም ትራንስሌት አድርገን ብናሳይ ትቀበላለህ? የቤተክርስቲያን ራስ ክርስቶስ ነው። ሰምና ወርቅ ሊኖረው ይችላል፣ አገባብ ሊኖረው ይችላል። የአንተን ትርጉሙን ግን አልቀበልም። የቤተክርስቲያን ራስ ክርስቶስ እንደሆነ ማቀው። በጎግልም ትራንስሌት ቢደረግ ወይም ደግሞ አንተ የምታምነው ሰው መጥቶ እዚያ ቃል የምትለውን ሰው ለቅድስት ቤተክርስቲያን ዘኮንከ ርእሳ የሚለው የቤተክርስቲያን ራስ ነህ ተብሎ ቢተረጎም ትቀበላለህ? አትቀበልም? ሙሉ አውዱ ታይቶ በትክክለኛ ማስረጃ እንደማትል 100% ስለማመን ማለት ነው። የክርስቶስን ቦታ ለቅዱስ ጊዮርጊስ ቤተክርስቲያን አትሰጥም። እንደናንተ አትሰጥም። እናንተ የክርስቶስን ቦታ ወስዳችኋል። አንተ ወስዳል፣ ሌሎችም ወስዳችኋል። እንደ ኢየሱስ ነን ስለምትሉ ወስዳችኋል። ቤተክርስቲያን ግን የክርስቶስን ፖዚሽን ለቅዱስ ጊዮርጊስ አትሰጥም እኮ። ከሆነ ትቀበላለህ ወይ? የቤተክርስቲያን ራስ የክርስቶስን ቦታ ለጊዮርጊስ ሰጥታለች የሚል ሙሉ አውድ በመጽሐፉ ተሰጥቶ ቢሆን ትቀበላለህ ወይ? ተሰጥቶ ቢሆን ትቀበላለህ ወይ? ለምን ደቂቃ ይንሰርስ ትቀበላለህ አትቀበልም እኮ አይደለም። እንደማትል ስለማምን ወደ ጥያቄም አላስገባውም። ይሄንን እንደማትል ስለማምን አለች አልኩ። አንተ አታውቀውም። ሰዓት አታውቃለህ አንተ። አዞርኩብህ አይደለ? አዞርኩብህ አይደለ? ሰዓት አታውቃለህ ወይ? ሰዓት አታውቃለህ? አንተም አታውቅም፣ እኔም አላውቅም። የኔን ለኔ ተውልኝ። ግን አንተ ታውቃለህ? ሰዓት ሞላ። አልሞላም። ጨነቀ ማኔ አንተ ፈርቼ እና ጨነቀ። ሰዓት አልሞላም። ለምን ትጨነቃለህ? ሰዓቱን ክፈተው ቤካ፣ ሰዓቱን ክፈተው። አልሞላም፣ ገና ነው። አይዞህ አትልም። ቤተክርስቲያን ወደድክም ጠላም አትልም። ቤካ ሰዓቱን ከፍ አድርግልን ፕሊዝ። ኧረ ሰዓቱን አሳየው። ጨነቀው። ስንት ነው ደቂቃ? ኮይን በቃ አዞራ አይደለ? ይሄ ኮይን አዞራ። ቤቱ አለቀ ለመሆኑ የጀመርከው ኮይኑ አዞረህ ነው ያልከው? ኧረ ኮይን የት አለ? ቅዱስ ጊዮርጊስ ገና ኮይን አልሰጡኝም። ይሰጡኛል ገና። አየህ አንተ ቅዱስ ጊዮርጊስን ሰድበህ ኮይን ለቀማ። በዚህ አታሸማቅቀኝም። ኮይን እያልክ እሺ። ቆይ ኮሞን ችግር የለው። ኩል ዳውን እና ወደ ቶፒኩ ላይ እንደ ልጆች ለምን እንሆናለን? ትልቆች ነን እኛ። ወደ ቶፒኩ ቢኒ እኔ የጠየቅኩ ግልጽ የሆነ ሀሳብ ነው። ግልጽ ሚዩት ነው። ውሸታም ሰው ነፍሴ ነው የሚጠየፈው። ለዛ ነው ውሸታም ሰው ነፍሴ ይጠየፋል። ችግር የለው። አላዋቂ ሰው ማያውቀውን የሚያወራ ነፍሴ ይጠየፈዋል። አዎ ስጡት ኮይን። አለማወቄን በእውቀት ታሳያለህ አንተ። አለማወቄን በአጭር ቃል ግን እያልኩ ያለሁት
ባጭር ቃል እያልኩ ያለሁት በጉግልም ትራንስሌት ቢደረግ አንተ የምታውቀውን ሰው መጥቶ ትራንስሌት ቢያደርገው ለቅድስት ቤተክርስቲያን ዘኮንከ ርእሳ ጊዮርጊስ ውክል ከመ አንበሳ ዘዛይ ሰራ ኃጢአት ወአበሳ የሚለው ልክ የቤተክርስቲያን ራስ ነህ ጊዮርጊስ እንደ አንበሳ ታማኝ ነህ የኔን ኃጢአት ትደመስሳለህ ታስተሰርያለህ የሚለውን ትርጉም ቢተረጉም ትቀበላለህ አትቀበልም? ቤተክርስቲያን የምታስተምርበት የራሷ ነገር አላት። አይገባህም? የቤተክርስቲያን አንተ የገባህን አስረዳና አንተ የገባህን አስረዳን። ለምሳሌ እንዴ አስረዳው እኮ ከርሱ ጋር የሚገናኝ ነው የምትጠይቀኝ። በነገራችን ላይ የቤተክርስቲያን ራስ አይደለም ያወራው። ከዛ ጋር ግን ክህደትን በደንብ ይሁን ክህደትን እያሳየው ስላለ ማለት ነው። ክህደት ያሰደው ከርሱ ጋር የሚገናኝ ጠይቀኝ። ኤኒዌይስ የክርስቶስ ነው የክርስቶስ ነው የምትለው ሰው እርግጠኛ ነህ? ግን የጊዮርጊስ አይደለም። እርግጠኛ ነህ አይደለም? የጊዮርጊስ አይደለም። አምልኮ የጊዮርጊስ ነው። ማስረጃ የቅድም አሳየው። ቅድም ይኸው በዜማ አይልም። አንተ አታምነውማ። ይኸው አሳየው ሰዓታት ላይ። እሺ ሙለታ እየሰማኸኝ ነው አይደለ? አዎ እየሰማሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ቤዚክ ዶክትሪን ላይ መሰረታዊ የማይሻረው ትምህርት ላይ አሁን የምትቦተልከው የውሸት ወሬ አለ አንተ የምታወራው? የቤተክርስቲያኗ መሰረታዊ አይደለም እንዴ? ሰዓታት አለ ወይ? ቤዚክ ዶክትሪኗ ምንድን ነው? አማደ ሚስጥሩን እያልክ ነው? አምስቱ አማደ ሚስጥር ሚስጥሯ ምንድን ነው? ስላማ ውይይታችን ልነግርህ እችላለሁ። ይኸውልህ አምስቱ አማደ ሚስጥር ምንድን ነው? አማደ ሚስጥሯ ምንድን ነው? አማደ ሚስጥሯ ምንድን ነው? ከርዕሱ ጋር አይገናኝም። ልመልስልህ ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ነው። ግን አይገናኝም ከርዕሱ ጋር ለምን እንዳነሳው አላውቅም። ስለዚህ ሚስጥረ ጊዮርጊስ የለም፣ በዛ ትሸነፋለህ። እሺ ቅዳሴ ላይ ሰዓታት ይነበባል። ቅዳሴ ላይ ዜማው ላይ ሌሊቱ ሙሉ የሚዘመው ምንድን ነው እንደ የሚዘመው? ቅዳሴ አይደለማ። ቅዳሴ እኮ ሌሊቱን የሚዘመው አልገባህም ማለት ነው። ቅዳሴ ላይ ነው እያልኩ በ14ቱ ቅዳሴ ላይ 14 አይነት ቅዳሴ ውስጥ ጊዮርጊስ አለ ወይ ነው እያልክ ያለው እንዴ? አሁን ቅዳሴ ላይ አላልከኝ እኮ። ቅዳሴ ላይ ጊዮርጊስ ነው የሚመለከው። ኪዳን ላይ ተቀርቷል። ቅዳሴ ላይ ሰዓታት ላይ አይደለም እያልኩ ያለሁት። አሁን ያነበብከው ቅዳሴ ላይ የተነበበበትን ቀን አውጣ እናሳየን። በ14ቱ ቅዳሴ ላይ የቱ ኪዳን ላይ አለ? ኪዳን ላይ እንዳለ ታምናለህ አታምንም? ቅዳሴ ላይ ነው ያልከኝ። ቅዳሴ ነው እየጠየቅኩ ያለሁት። ቅዳሴ ላይ አለ ብለህ የተናገርከው አንተ ነህ። ቃል በቃል ሪከርድ ያደርጋችኋላችሁ አይደለ? ቅዳሴ ላይ አለ ያልከው አንተ ነህ። የቱ ነው ቅዳሴ ላይ አለ ያልኩት? ቅዳሴ ላይ ጊዮርጊስ ነው የሚመለከው አለ። አሁን ያነበብኩት አላልክም? ቅዳሴ ላይ አሁን ያነበብከው አለ። ይኸውልህ ይቅርታ ጠይቅ። ቅዳሴ ላይ አሁን ያነበብኩት አለ። ልንገርህ ስማኝ። አስቀድሰህ እኔ ትላንት አስቀድሻለሁ። አስቀድስ አታውቅም አንተ ግን በእርግጠኝነት አስቀድስ አታውቅም። ትላንት ራሱ ነው አስቀድሻለሁ። እኔ ሰምቼ አላውቅም። አንተ ታስቀድሳለህ። አልሰማሁም። ክህደትን እኮ ነው የማወጣልህ ማለት ነው። ቅዳሴ ላይ አለ አልከኝ። ቅዳሴ ላይ ልንገርህ ስማኝ። እሺ አልሰማም። ቅዳሴ ላይ አለ ስላልክ አሁን ደግሞ የለም ማለት ነው። ስብሐተ ፍቁር የሚባለው በዜማ ላይ ምንድን ነው የሚባለው? ስብሐተ ፍቁር ላይ አይባልም። ይሄ በዜማ የቅድሙ ወይ አንተ አትሰማም? እሱን ቅዳሴ ላይ ከተባለ መች ላይ የትኛው ላይ አውጣ ለነኮሰን እኮ ነው ራስ ቅዳሴ ላይ አለ ያልከኝ። በዜማ የሚባልበት ላይ ስብሐተ ፍቁር ላይ የሚባለው ላይ በዜማ ሲባል ይባላል። የቅድሙ ይባላል አልኩ። በዜማ ላይ ስብሐተ ፍቁር ላይ ምንድነው የምትለው? ቅዳሴ ላይ ግን አይደለም። ይቅርታ በላ ቅዳሴ ላይ አለ ስላልኩ እኮ ነው። ምን ላይ ነው ስብሐተ ፍቁር የሚባለው? ቅዳሴ ላይ እኮ ነው ያልከኝ እኮ። ቅዳሴ ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ቆርበት ታውቃለህ?
በህፃንነቴ በ40 ቀን ቆርቤያለሁ እኮ ቢኒ፣ አንተ በህፃንነት አልቆረብክም። እኔ በህፃንነቴ እናንተ እንደምትሉት ተጠምቄ ቆርቤያለሁ። እኔ ቆርቤያለሁ። በነገራችን ላይ ስለማታውቃት እኮ ነው። በነገራችን ላይ ስለማታውቃት ነው እየነገርኩ ያለሁት ማለት ነው። በህፃንነቴ ጀምሮ በ40 ቀን ስለማታውቃት ነው እያስተማርኩ ያለሁት ማለት ነው። ስለማታውቃት ማለት ነው። ስለማታውቃት ቅዱስ ጊዮርጊስ ታውቀዋለህ? ዋለ ማለት በመልክ ነው። ገድሉን አንብበሃል? የትኛው ገድል? የኢትዮጵያ ወይስ የውጩ? ምንም አይነት ትርጉም የለውም። ምንም አይነት ቅዱስ ተሰኩር እንደዛ ሰምቻለሁና የቅዱስ ጊዮርጊስ በነገራችን ላይ ይኸውልህ ቅዱስ ጊዮርጊስ ይኸውልህ እና አሁን ወዲና ነገር ሰዓት ሲያልቅብህ ማለት ነው። ጥያቄ ይኸውልህ ጀነራል አንብበህ ታውቃለህ ወይ? ስማኝ ቢኒ፣ ታውቃለህ ወይ? አንብበህ ታውቃለህ? የውጩ ነው የውስጡ? ሁለት አይነት ነው። የትኛው ለአንተ ሁለት አይነት የሆነብህ ግን አንብበህ ታውቃለህ? የትኛው? የሀገር ውስጥ የውጩ? የቅዱስ ጊዮርጊስ ገድል በፈለግከው ባንተ እኮ የትኛው የውጭ ትርጉም አንብበህ ታውቃለህ? የትኛው? ያ ለይተህ ጠይቀኝ። ሁለት አለ ብለሃል አይደለ? ሁለትም አስርም አለ በል። በሁለቱም በአስሩም አንብበህ ታውቃለህ? የትኛው ነው አንብበህ? የኢትዮጵያው ነው የምትለኝ? የኢትዮጵያውም አንብቤያለሁ። አንብበህ ታውቃለህ ወይ? አንብቤያለሁ። በጣም ጥሩ። በዛ ገድል ላይ የቤተ ክርስቲያን ራስ ጊዮርጊስ ነው የሚል ጽሑፍ አለ። ሰዓታት ላይ አለ እኮ አለቀ። ሰዓታት ላይ ካለ በቂ ነው። እዛም ከዚህ በላይ የሚሰጣል። ይኸውልህ ገድለ ጊዮርጊስ ላይ ሰዓታትን እንመጣለን እኮ በኋላ ትርጉሙን ማለት ነው። እኛ እናስተምርበታለን። አንተ ስለማይገባ ነው። ገድሉ ላይ አለ ወይም የለም? ባጭሩ አለ ወይም የለም? ባጭሩ ገድሉ ላይ የቤተ ክርስቲያን ራስ ከሚለው ዘግናኝ በላይ አለ። እሱ ላይ የለም። ገድሉ ላይ የለም። አሁን እኔ ያለሁት ገድሉ ላይ አለ የለም? ስለ ገድል አላወራንም። ስለ ሰዓታት ነው ያወራነው። ስለ ገድል አላወራንም። በጣም ጥሩ። ስለዚህ አሁን የማታውቀውን ነው እስካሁን ስታወራ የነበረው ማለት ነው። ሰዓታት ላይ አልኩ። እሺ ዛሬ ምንድን ነው? ኦርቶዶክስ ነበር ካደለ? ምን አገባኝ እኔ። ጀነራል ጥያቄ ነው የምትጠይቀኝ? ምን አገባኝ? ቆይ ኦርቶዶክስ ነበርኩ መፍታት ትችላለህ ያልክ አይደለ? ግዕዝ እናገራለሁ። ሰዓታት ላይ ባለው ባነበብኩት ሐሳብ ግዕዝ አይደለ? ግዕዝ ጉዳዩ የግዕዝ አይደለ? እሺ ጉዳዩ የግዕዝ አይደለ? ቆይ ግዕዝ አይደለም። የዓርብ ውዳሴ ማርያም በልልን በግዕዝ። ግዕዝ አላውቅም አላልክም እንዴ? ይኸውልህ ጥያቄው አልገባም። ስለምን እየተወያየ እንዳለ ሰዎች እኮ ስላሉ ርዕሱ ምንድን ነው? ፕሮቴስታንቱን ይኸውልህ ፕሮቴስታንቱን ማደነስ ትችላለህ፣ ኦርቶዶክስን ግን ማደነዝ አትችልም። ርዕሱ ምንድን ነው? ባለፈበት አላለፍክም። ለዛ ርዕሱ ምንድን ነው? ስለምንድን ነው እየተወያየን ያለ ነው? ሰው ግራ ታጋባ። በቃ ይኸውልህ ግዕዝ አውቃለሁ ትርጉም ነው አይደል ያልከው? ስለምንድን ነው ያወራነው? የዛሬን እስኪ በልልን፣ የዛሬን በልልን። አንተ ግዕዝ የቤተ ክርስቲያን ልጅ እኮ ስለምንድን ነው እያወራን ያለ ነው? አሁን እዚህ ጋር 600 ሰው አስቀምጠህ ያልሆነ ነገር ታወራለህ። ስለምንድን ነው እየተወያየን ያለ ነው? ትክክለኛ ነገር እኮ ነው እየነገርኩ ያለሁት እኮ። ስለምንድን ነው እየተወያየን ያለ ነው? ገድል ላይ እንደሌለ ተናገርክ አይደለ? እሺ ላቅልልና የቤተ ክርስቲያን አገልጋይ ከሆነ የዛሬን ውዳሴ ስለ ጊዮርጊስ የቤተ ክርስቲያን ራስ ነው አይደለም ነው እየተወያየን ያለ ነው አይደለ? ነገርኩ እኮ እሱንማ ጨረስን። ገድሉ ላይ የለም ማልክ፣ ትርጉሙንም አታውቀውም ማልኩ። ዚቅና የሚተረጎሙበት የራሳቸው ትርጉም አለ። የቤተ ክርስቲያን ራስ ግን ለአንተ መስቀል ሳይሆን የሰጎን እንቁላል ነው የሚታየ። ለምን? የእንቁላል ሌባ ስለሆንክ ማለት ነው። የሰጎን እንቁላል ነው የሚታየ። ግን ቤተ ክርስቲያን ጉልላቷ መስቀል ነው፣ መሰረቷ ክርስቶስ ነው። የምታዘጋጀው የክርስቶስ ነው። ስለዚህ አጠቃትም የምልህ በምክንያት ነው ሙልዬ። ስለዚህ አሁን እርፍ ብለህ ለፈረንጆችን ለማስደሰት ሳይሆን ትምህርት እንድትማር ያደራ መልእክቴን ነው። ሰዓት አለኝ፣ 5 ደቂቃ አለኝ። 5 ደቂቃ አለኝ። ቤካ 5 ደቂቃ አለኝ። አይ ቢኒ 5 ደቂቃ ያለ ነው። ኦልሞስት ሰዓት አልቋል። ግን እስካሁን ድረስ ምንም በርዕሱ ላይ ያወራ አይደለም። ጥያቄም ርዕሱን ከዚህ የቤተ ክርስቲያን ራስ የሚሆን እኮ አወጣሁለት እኮ የጊዮርጊስ ድረስ ነው። ርዕሱ ላይ አላወራም። አንድ ሁለት ደግሞ ጥያቄዎችን በጠቅላላ ርዕሱ ላይ አይደለም ማዕከል ያደረገውና
ሌላ ነገር ነው የምታወራው። እኔ እኮ ነገርኩህ እኮ ሎጂክ ነው ያወራው። በትክክለኛው ሎጂክ ነው ያወራው። እንዲገባ ውይይታችን እኮ ምን እንደሆነ እኮ ረስተዋል። ቢንዬ በፍቅር ነው ማውራ። እኔ በፍቅር ነው ማውራ እንዴ። እሺ አሁን ፍቅራብን አስገባልኝና የግዕዙን ቋንቋ ይፈታል። እሺ ፍቅራብ ግባ። ይፍታልን ይግባና ይፍታልን። ፍቅራብ ላክና አዎ ይፍታልን። እኔ የብቻዬ ትርጉም እንዳልሆነ አንድ ደግሞ ከወንጌላዊ አማኝ አስገባው። ሄኖክን አስገባው። ሄኖክን አስገባው። እሺ አንድ ደግሞ እኔ የብቻዬ ትርጉም እንዳልሆነ ከወንጌላዊ አማኝ ወይ ከተሐድሶ ግዕዝ የሚያቅሰው አንድ ማንንም አስገባ። ማንንም ምን ያስገባ ነው ችግር የለብኝም። እሺ ከወንጌላዊ አማኝ ወይ ከተሐድሶ ግዕዝ የሚያቃልሰው ለምን የብቻዬ ትርጉም እንዳልሆነ እንዲታወቅ ፍራሽ አዳሽ ነው የሚባለው። ተሐድሶ የሚባል የለም። ፍራሽ አዳሽ ስድብ ጥሩ አይደለም። ጻፍልኝ ወይ ከወንጌላዊ አማኝ ወይ ከተሐድሶ ግዕዝ የሚያቃልሰው ፍቅራብ አንድ ቁጥር አንተ ፍራሽ አዳሽ አይደለ እንዴ? አንተ ፕሮቴስታንት አይደለም? እሺ ሄኖክን አስገባልኝ። ሄኖክን አስገባው። እሺ ሄኖክ አንድ ቁጥር ጻፍ። ኦኬ ስለዚህ ካንተም ሰዎች ታመጣለህ፣ እኔም አንድ ሰው ጋር ሁን ማለት ኖርማሊ። እሺ ሰው አምጣ። አዎ ግዕዝ አዋቂ አምጣ። ግዕዝ አዋቂ። አዎ ሄኖክ ግባ። የኔ ብቻ የትርጉም እንዳልሆነ ነው እንጂ እንዳልሆነ ለፈበት አላለፍክም አንተ። ይኸውልህ ቤተክርስቲያን ይኸውልህ ቅኔ ይኸውልህ እያንዳንዱን ነገር የምታስቀምጥበት ይኸውልህ የሚፈታበት ራሱን የቻለ ነገር የቤተክርስቲያን ራስ ክርስቶስ ነው። ቅኔው አይገባህም። ቅኔው ስለማይገባ ዞሮብን ይወጣ። አይዞ ውሃ እየጠጣ ወንጌላዊ አማኝ ግዕዝ የሚያውቅ ወይ ደግሞ አንድ ተሐድሶ ግዕዝ የሚያውቅ ካለ አንድ ሰው ይግባና ምን እንደሆነ አብረን እናያለን። ማለት የብቻ እኔ ተረጉማለሁ ትርጉሜ ልክ መሆኑን አለመሆኑን አይደለም። ሙሉ የመጽሐፉ ትርጉም ይነሳል። ቀንጨብጣቢ ይዛ አትዞርም። በኔ ዘመን ልንገርህ። እሺ ተሐድሳውያን ካላችሁ ግቡ። ርዕሱን ምንም ነገር አልረሳሁትም። ርዕሱን ነው ያስተማርኩት። ቢኒ አሁን ተረጋጋና ምን መሰለህ፣ አሁን ውይይት እንድናደርገው ሌሎችም እንዲማማሩበት ነው። ገባ? ሌሎችም እንዲማማሩ እናንተ ጋር ያለው ነገር ትሽጣላችሁ፣ ሙሌም እንደዚህ። ከዛ ደግሞ ሰዎች የፈለጉትን መርጦ አሁን የምትፈልገው ግዕዝ የሚያውቅ ነው የምታስገባው። ካለ ችግር የለውም። ካለ የብቻ የትርጉም እንዳልሆነ እንድታውቅልኝ ነው እንጂ እንደ ቢኒ ከአንተ ወገን ሁለት ሰው አስገብቻለሁ። ከፈለገ ከቢኒ ጋር ማነው ከሙሌ ጋር ማውራት ይችላሉ። በአሁኑ ጉዳይ ሄኖክ የአሁኑን ሰዓታት ላይ ያለውን ፍቅራብ ይሁን አንዳቸው ይተርጉሙና ከዛ በኋላ ልክ መሆኑን አለመሆኑን ይነግሩናል። ምን ትርጉሙን እንገሩን። ከዛ በኋላ ወደ ፍቹ ምናምን ይሄዳሉ። እሺ መጽሐፉን አጠቃላይ ይነግሩናል እንጂ ለምን አላችሁ? እሺ እንዴት ናችሁ? እሺ ወንድም ማለት ሰዓታት 5 ደቂቃ ያዛል። ሄኖክ 5 ደቂቃ ይዛለው። እርሱ ትርጉሙን ብቻ ነው የምትናገረው። ሌላ ኮሜንት አንቀበል። አዳምጠኝ። መጀመሪያ ማለት ነው እዚህ በጋድ ሰዓታት እጄ ላይ ስላለ ክፍሉን ትነግረኝና አወጣላለሁ። ከዛ አብረን እናነበውና ከዛ መጀመሪያ ትርጉሙን ትናገራለህ። እዚህ በአደባባይ ይታያል። አንብበው። ስብሐተ ፍቅር የሚል ላይ በትልቁ ባለ ምልክቱ 245 ገጽ 245 ላይ ትንሹ ነው ያለው። በትንሹ ገጹ ስንት እንደሆነ አላውቅም። ዝሮ ስብሐተ ፍቅር ላይ የሚለው ወይ በትንሹ ገጹ ትንሹ አይደለ እንዴ? አሁን ያስከው ቆይ አሁን ያስከው ባለ ምልክቱ ነው። አንተ አታውቅም። ዝም በል እስኪ አውጣው መጽሐፉን አውጣው የሚያውቅ ሰው ገብቷል። አሁን አውጣው መጽሐፉን አምጣው አሳይ መጽሐፍ አሳይ። በቆይ ሄኖክ ዝም በል ቤካ አውጣው መጽሐፉን። ሙለታ መጽሐፉን አምጣው መጽሐፉን አምጣው መጽሐፉን። ትልቁ ላይ ምናምን ትላለህ እንዴ? እንደ አንተ አይነቱ እሺ ስነዳ ነው የነበርኩት። አምጣው መጽሐፉን ባለ ምልክት አምጣው መጽሐፉን። ትልቁ ላይ አይደለ? ትልቁ ላይ አላውቅም። ዝም በል አታውቅም። አሁን ትንሹ ላይ ነው። አውጣው መጽሐፉን። እንዲህ ነው ዋረዳችሁ። ቆይ ሄኖክ መጽሐፉን ያውጣ መጀመሪያ። አምጣ መጽሐፉን
እኔ ምንም እውነትን ነው እየተናገርኩ ያለሁት። አዎ ይሄ ትልቁ ነው። ታዲያ ይቅርታ ጠይቅ። ትንሹ ነው ይሄ። አዎ እሱን ያነበብከው ትልቁ ላይ አድርግ አይደለ? እሱ ይጠይቀኝ። አሁን ይቅርታ ጠይቅ። ትልቁ ላይ ተሳሳትኩኝ። እሱ ያውራኝ ታሲዘ ትልቁ ላይ ከዛ ሄኖክ ያውራኝ። ሄኖክ ተሳስቼ ከሆነ ይቅርታ ጠይቃለሁ። ባለምልክቱ ነው ይሄ። ባለምልክቱ አይደለም ካለኝ ይቅርታ ጠይቃለሁ። እሱ ባለምልክቱ ካልሆነ ትልቁ ላይ ገጽ 250 ምናምን ያልኩት ትልቁ ላይ ውሸት ቢኒ እኔና ሄኖክ እናውራ። እኔና ሄኖክ እናውራ። ይቆማል። ሁለቱ ያውሩ። ዝም በል። ትንሹ ላይ ነበር አላውቅም አልካለት። ሄኖክ የመጣው እኮ አንተ ስለማታውቀው ነው። ስማ ይኸውልህ፣ እኔ ከእናንተ በተሻለ ኦርቶዶክስን አውቃታለሁ። ከእናንተ በተሻለ ኦርቶዶክስን አውቃታለሁ። አይደለም እኮ እሱን አወቃት። ግን ይኸው መጀመሪያ ቤቱን እሷን ያሳየ ትልቁ ላይ ነገር ያለው ቢኒ ላስወርድ ነው። ውሸታሞች